ተነስተልን ክቡራን ተመልካቾቻችን ሲሳይ አጌና ከሉዓላዊ ሚዲያ ረቡዕ መስከረም 21 2018 ዓመተ ምህረት በወራሪዎች ስር ያለው በማንነቱ እንዲሰቃይ እንዲታሰርና እንዲገደል ታጣቂዎች በማሰልጠንና በማደራጀት ላይ መጠመዱን መግለጫው አስታውሷል። The TPLF leadership is trying to do is to see if aligning, alliance with the Eritreans could save them from a real or perceived threat from the federal government. ምናልባት እንግዲህ ይሄኛው አቶ ጌታቸው ጉዳዮቹ እየተበራሩ ስለማይሄዱ ጥያቄዎች ማንሳት የሚቻል ይመስለኛል። ህወሓት ከፌደራል መንግስቱ አለብኝ የሚለው ስጋት ምን አይነት ስጋት? የምን ስጋት? ለምንስ ስጋት ውስጥ ይገባሉ? በጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ከመሆናቸው ጋር ተያይዞ የትግራይ ውስጥ ያለውን ፖለቲካ በቅርበት እንደሚከታተሉና በፓርቲ ውስጥም ከፍተኛ ቦታ የነበራቸው እንደገናም ደግሞ በጊዜ አስተዳደር ውስጥም ፕሬዝዳንት ሆነው የቆዩ በመሆናቸው እዛ አካባቢ ያለውን ነገር በተሻለ መረዳትና በመረጃም የማጠናከር ነገር ስላለ እዛ ላይ ያነሷቸው ጉዳዮች ምናልባት ትኩረት ሰጥቶ መነጋገሩና በቅርቡ በተለይ ወልዲያ አካባቢ ከተፈጸመው ነገር ጋርም አዛምዶ መመልከት የሚቻል ይመስለኛል። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። የኢትዮጵያ መንግስት ታጣቂዎችን እያደራጀና እያስታጠቀ የትግራይ ተወላጆች እንዲታሰሩ እንዲሰቃዩና እንዲገደሉ በማድረግ ላይ ነው ሲል ህወሓት ወነጀለ። ህዝባዊ ወያኔ ሓርነት ትግራይ ያወጣውን መግለጫ መሰረት በማድረግ ድምፀ ወያኔ ትላንት ባቀረበው ዘገባ መሰረት የኢትዮጵያ መንግስት ተፈናቃዮች እንዳይመለሱ እንቅፋት መሆኑም ተመልክቷል። የኢትዮጵያ መንግስት በፕሪቶሪያው ስምምነት መሰረት ተፈናቃዮችን መመለስ ሲገባው ይህን ማድረግ አልቻለም በማለት መንግስትን ተጠያቂ ያደረገው ህወሓት በዚህም ሳቢያ ተፈናቃዮች በረሃብና በአራዊት እያለቁ ይገኛሉ ሲልም አመልክቷል። ህዝባዊ ወያኔ ሓርነት ትግራይ ህወሓት አልተመለሱልኝም ባላቸውና የትግራይ ሉዓላዊ ግዛት ብሎ በጠቀሳቸው አካባቢዎች ደግሞ የኢትዮጵያ መንግስት ታጣቂዎችን በማሰልጠንና በማስታጠቅ በዚያ የሚገኙ የትግራይ ተወላጆች በማንነታቸው እንዲገደሉ፣ እንዲታሰሩና እንዲሰቃዩ እያደረገ ይገኛል በማለትም ከሷል። ተፈናቃዮች ለመመለስ የሚያስችል ሁኔታ ማመቻቸት ቀርቶ በወራሪዎች ስር ያለው በማንነቱ እንዲሰቃይ፣ እንዲታሰርና እንዲገደል ታጣቂዎች በማሰልጠንና በማደራጀት ላይ መጠመዱን መግለጫው አስታውሷል። የፕሪቶሪያ የሰላም ስምምነት አደራዳሪዎች በተገቢው አለመንቀሳቀሳቸው የኢትዮጵያ መንግስት ስምምነቱን እንዳያከብር ምክንያት ሆኗል በማለትም ለአደራዳሪዎቹ ጥሪ አቅርቧል። ላለፉት 5 ዓመታት ያህል በመጠለያ ካምፕ የሚገኙት ተፈናቃዮች ወደ መኖሪያ አካባቢያቸው ሲመለሱ የህወሓትን ማስተዳደር አብሮ መመለስ ይገባል በሚል ህወሓት ለተፈናቃዮቹ መመለስ እንቅፋት እንደሆነ በመንግስት በኩል መገለጹ ይታወሳል። አሁን በፌዴራል መንግስት በኩል ተፈናቃዮችን ለመመለስ ዝግጅት መኖሩ የተሰማ ሲሆን ህዝባዊ ወያኔ ሓርነት ትግራይ ህወሓት የደህንነት ዋስትና ሳይሰጣቸው ሊመለሱ አይገባም ማለቱም ተመልክቷል። የኢትዮጵያ መንግስት ግን በዚህ ዓመት ተፈናቃዮቹን ለመመለስ ቁርጠኛ መሆኑንም መረዳት ተችሏል። የቀድሞ የኮንጎ ዴሞክራቲክ ሪፐብሊክ ፕሬዝዳንት ጆሴፍ ካቢላ በትናንትናው ዕለት የሞት ፍርድ ተፈረደባቸው። በህዝብ ቁጥሯ ከአፍሪካ በአራተኛ ደረጃ ላይ የምትገኘውንና የ112 ሚሊዮን ህዝብ ሀገር የሆነችውን ኮንጎን ለ18 ዓመታት የመሩትና አባታቸውን በመሪነት ስፍራ ላይ ያሉ የተገደሉባቸው የ54 ዓመቱ ጆሴፍ ካቢላ በጦር ወንጀልና በሀገር መክዳት ሞት የተፈረደባቸው በሌሉበት ነው። የቀድሞዋን ዛይር የአሁኗን ኮንጎ ዴሞክራቲክ ሪፐብሊክ እንደ አውሮፓውያን አቆጣጠር ከ1965 እስከ 1997 ለ32 ዓመታት የመሩት ሞቡቱ ሴሴ ሴኮ እንደ አውሮፓውያን አቆጣጠር ግንቦት 16 ቀን 1997 በሎራን ካቢላ በሚመራው አማጽያን ፈጣን ወታደራዊ እንቅስቃሴ ስልጣናቸውን ተነጥቀው ወደ ሞሮኮ ራባት ሸሹ።
ከጥቂት ወራት በኋላም እንደ አውሮፓውያን አቆጣጠር መስከረም 7 ቀን 1997 በ66 ዓመታቸው በስደት ሕይወታቸው አለፈ። በዘራፊነታቸው የሚጠቀሱት ሞቡቱ ሴሴ ሴኮ ሀብታቸው ከ4 እስከ 5 ቢሊዮን ዶላር የሚገመት ቢሆንም ገንዘባቸው ከሞት አላዳናቸውም ወይንም ወደ መቃብርም አልተከተላቸውም። የኮንጎን ሕዝብ ግን በድህነትና በፖለቲካ ቀውስ ለ32 ዓመታት ቀጥቅጠዋል። በትጥቅ ትግል የሞቡቱ ሴሴ ሴኮን መንግስት ገልብጠው እንደ አውሮፓውያን አቆጣጠር ግንቦት 17 ቀን 1997 ስልጣን ያዙትና የሀገሪቱን ስያሜም ከዛየር ወደ ቀድሞ ኮንጎ የመለሱት ሎራን ካቢላ በስልጣን ላይ መቆየት የቻሉት ግን ለ3 ዓመት ከመንፈቅ ያህል ሲሆን እንደ አውሮፓውያን አቆጣጠር ጥር 16 ቀን 2001 ዓ.ም በ61 ዓመታቸው በጥይት ተመተው ለሕክምና በሄዱበት ዚምባብዌ በሁለተኛው ቀን ጥር 18 ቀን 2001 ዓ.ም ሕይወታቸው አለፈ። በወቅቱ የ30 ዓመት ዕድሜ የነበራቸውና ትናንት ሞት የተፈረደባቸው ልጃቸው ጆሴፍ ካቢላ ከ10 ቀናት በኋላ የሀገሪቱን የመሪነት መንበር ተቆጣጠሩ። ከሎራን ካቢላ ግድያ ጋር በተያያዘ የተጠረጠሩ 135 ሰዎች ጉዳያቸው ለ2 ዓመታት ሲታይ ቆይቶ አማቻቸው ኮሎኔል ኤዲ ካፔንዴን ጨምሮ በ25 ሰዎች ላይ የሞት ፍርድ በጥር ወር 2003 ተወሰነ። 65ቱ ላይ ደግሞ ከ6 ወር እስከ ዕድሜ ልክ ስራ ሲፈረድባቸው 45ቱ በነጻ ተለቀቁ። አባታቸውን የተኩትና የሀገሪቱን የመሪነት ስፍራ ለ18 ዓመታት ያህል ይዘው የቆዩት ጆሴፍ ካቢላ እንደ አውሮፓውያን አቆጣጠር በ2019 በ48 ዓመታቸው ስልጣናቸውን በሰላም በመልቀቅ በሀገሪቱ ምክር ቤት የዕድሜ ልክ ሴናተር ሆነው ቀጠሉ። ሆኖም ስልጣኑን ከተረከቧቸው ፕሬዝዳንት ፌሊክስ ቴሼኬዲ ጋር ባለመስማማት በተለይም አማጺውን ኤም23ን በመደገፍ በመጠርጠራቸው ወደ ደቡብ አፍሪካ ተሰደዱ። አማጺው ኤም23 በሩዋንዳ መንግስት ድጋፍ ጎማ የተባለውን ስፍራና አካባቢውን መቆጣጠሩን ተከትሎ ሎራን ካቢላ ባለፈው ሚያዝያና ግንቦት ወር በኮንጎ ግዛት ጎማ ውስጥ ታዩ። በዚህም አማጺያኑን በመደገፍና ከሩዋንዳ መንግስት ጋር በመተባበር በሀገር ክህደት እና በሌሎች ወንጀሎች ተዘርዝሮባቸው በትናንትናው ዕለት በሌሉበት ሞት ተፈርዶባቸዋል። በቀድሞ ፕሬዝዳንት ጆሴፍ ካቢላ ላይ ሞት ያስፈረዱት ፕሬዝዳንት ፌሊክስ ቴሼኬዲ በጆሴፍ ካቢላ አባል ሎራን ካቢላ ግድያ ሞትና የዕድሜ ልክ እስራት የተፈረደባቸውና በሆነ የሚገኙትን ከ4 ዓመታት በፊት በ2001 በምህረት ለቀዋል። የአባይ ወንዝ ያስከተለው ጎርፍ የሱዳን ዋና ከተማ ካርቱምን ጨምሮ በተለያዩ 5 ግዛቶች ጉዳት ማድረሱ ተዘገበ። በአደጋው የእርሻ ቦታዎችና ቤቶች ጭምር መወሰዳቸውም ተመልክቷል። ይህንንም ተከትሎ የሱዳን የእርሻ ሚኒስቴር ማሳሰቢያ ሰጥቷል። በሱዳን የእርሻና የመስኖ ሚኒስቴር መስሪያ ቤት ስር የሚገኘው የአባይ ውሃ አስተዳደር ኤጀንሲ እንዳስታወቀው ወደ ሱዳን የሚፈሰው የውሃ መጠን በቀን 699 ሚሊዮን ኩቢክ ሜትር ስለደረሰ ከተለያዩ የሱዳን ግድቦች የሚለቀቀው የውሃ መጠንም በመጨመሩ ወንዙ ዳርቻ የሚገኙ ዜጎች አስፈላጊውን ጥንቃቄ እንዲያደርጉና ንብረታቸውን ጭምር ከአደጋ እንዲጠብቁ ማሳሰቢያ ሰጥቷል። የሱዳንን በጎርፍ መጥለቅለቅ ተከትሎ አንዳንድ የግብጽ ጋዜጦች ጉዳዩን ከኢትዮጵያ የህዳሴ ግድብ ጋር ቢያገናኙትም የሱዳን ባለሙያዎች ግን ጎርፉ ከአየር ጸባይ ለውጥ ጋር እንጂ ከግድቡ ጋር አይገናኝም ብለዋል። ይልቁንም የከተሞች ፕላንና የወንዝ ዳርቻዎችን በተመለከተ ተገቢው ስራ ለመሰራቱ ችግር ሆኖ መገኘቱን አብራርተዋል። የሱዳኑ ራዲዮ ዱባንጋ ያነጋገራቸው የግንባታ አማካሪ ኢንጂነር አቡበክር ሙስጠፋ ጎርፉ ከትልቁ የህዳሴ ግድብ ጋር የሚያገናኘው ምንም ነገር የለም ከማለታቸውን ባሻገር በዚህ ዓመት የሚዘንበው የዝናብ መጠን በአንዳንድ አካባቢዎች በቀን ከ150 ሚሊ ሜትር በላይ እንደሆነም አመልክተዋል። የታላቁ የህዳሴ ግድብ መገንባት በሱዳን ላይ የሚደርሰውን የጎርፍ አደጋ መጠን እንደቀነሰው ኢትዮጵያም ገልጻለች። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን የጠቅላይ ሚኒስትር አብይ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ በትናንትናው ዕለት ግሎባል ፓወር ሽፍት ከተባለ ሚዲያ ጋዜጠኛ ጄምስ ቴማን ጋር ያደረጉት ቃለ ምልልስ በስፋት መነጋገሪያ ሆኗል። በጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ከመሆናቸው ጋር ተያይዞ የትግራይ ውስጥ ያለውን ፖለቲካ በቅርበት
እንደሚከታተሉና በፓርቲ ውስጥም ከፍተኛ ቦታ የነበራቸው እንደገናም ደግሞ በጊዜ አስተዳደር ውስጥም ፕሬዚዳንት ሆነው የቆዩ በመሆናቸው እዛ አካባቢ ያለውን ነገር በተሻለ መረዳትና በመረጃም የማጠናከር ነገር ስላለ እዛ ላይ ያነሷቸው ጉዳዮች ምናልባት ትኩረት ሰጥቶ መነጋገሩና በቅርቡ በተለይ ወልዲያ አካባቢ ከተፈጸመው ነገር ጋርም አዛምዶ መመልከት የሚቻል ይመስለኛል። አጠቃላይ ኢትዮጵያ ውስጥ ያለውን ነገር ለመገምገምም የትላንቱ ቃለ ምልልሳቸው ብዙ ነገሮችን መረጃ በተወሰነ ደረጃ ደግሞ ምን እየተካሄደ ነው የሚለውን ለመገንዘብ የተወሰነ የሚፈነጥቀው ነገር አለ ብዬ አምናለሁ። እንግዲህ ቃለ ምልልሱ በርካታ ጉዳዮች ናቸው። ስለ እርሳቸው የፖለቲካ ሕይወት ጅማሮ ተነስቶ ነው እንግዲህ የሚቀጥለው። ምናልባት በዛ ቃለ ምልልሳቸው ላይ ከህዳሴ ግድብ ጋር ተያይዞ የተነሳ ነገር አለ። ወደ ግርጌ ሀገራት በሚፈሰው ያው መጠን ላይ በግብፅ በኩል ያለውም ስጋት የግብፅ ጥያቄ ምንነትን የተመለከቱ ለተነሱ ለዛም ያው በአብዛኛው የኢትዮጵያ መንግስት ወግ በኩል በኢትዮጵያ መንግስትም ወገን ብቻ ሳይሆን በኢትዮጵያ በጠቅላላ የሚንጸባረቁ ነገሮችን አንጸባርቋል። ምናልባት የተለየ ነገር ሁልጊዜም የቅኝ ግዛት ውል የሚለውን ነገር ግብፅ የሞጠኝ ብላም ከዛም ባሻገር የኔነት ወይ ደግሞ የኔ ነው የሚል ስሜት ታጥንት ምንድን ነው ያን በዛ መንፈስ ስለምትነሳ ነው ብዙ ጊዜ እንደ ችግር የሚሆነው በሚል ነገር አንስተዋል። ግን የቅኝ ግዛት ውሉ የሚባለውን ጥሩ አድርገው እዛ ላይ ተሳልቀውባቸዋል። የቅኝ ግዛት ውል የሚባለው እንትን ላይ እኮ ግብፅ አልነበረችም። ግብፅን ወክለው እኮ የፈረሙት የብሪታንያ ሰዎች ናቸው። ስለዚህ ባልነበረችበት ስምምነት የቅኝ ግዛት ውል እያለች መቀጠሏ ላይም ጥያቄ አንስተዋል። በዛ ሁኔታ ውስጥ ታስሮ መቀጠል እንደማይቻልም ያስረዱበት ሁኔታ አለ። A colonial era deal that was made. That the colonial era treaties, even the Egyptians didn't sign it. They didn't sign that treaty. Most of the colonial era treaties were signed by the British, both on behalf of the Egyptians, on behalf of the Sudanese. በቃለ ምልልሱ ላይ እንግዲህ በትግራይ ውስጥ ያለው ሁኔታ ከዛም ባሻገር ከኤርትራ ጋር ተያይዞ የሚነሱ በባህር ጉዳይ ላይ ያሉ ጉዳዮች ላይ በጣም እሱ ላይ ትኩረት ተደርጎ እዛ ላይ ሰፋ ያለ ጊዜ ወስደውም ማብራሪያ ሰጥቷል። ምናልባት እንግዲህ ከቀይ ባህር ጋር ተያይዞ ባለውም ጉዳይ እሱ ላይ ማጽኖት ሰጥቷል። 130 ሚሊዮን ህዝብ በዚህም አለ በዚያ በተወሰነ ደረጃ መተንፈሻ የሚያስፈልገው መሆኑን ይህንን ግን በንግግር በውይይት መፍትሄ ማግኘት እንደሚቻል አመልክተዋል። የባህር አክሰስ ማግኘትና የባለቤትነት ጥያቄ ሁለቱ የተለያዩ መሆናቸውንም ግንዛቤ ውስጥ በማስገባት ስለመፍትሄው ሀገራቱ እንዲንቀሳቀሱ በዛ በኩልም ጥሪ ያቀረቡበት ነው። በአንድ ወቅት ኢትዮጵያ ከሶማሌላንድ ጋር ያደረገችው ነገር እሱም ተነስቶ በሶማሌላንድ በኩል የእውቅና ጉዳይ ከ15 ዓመታት በፊት አቶ መለስ በሕይወት በነበሩበት ወቅት የብሪታንያ ሰዎች ኢትዮጵያ በቅድሚያ እውቅና ለሶማሌላንድ ትስጥ የሚል ሀሳብ አምጥተው በወቅቱ ጠቅላይ ሚኒስትር መለስ አልቀበልም ሌላ ሀገር ይቅደም የሚል ነገር አንስተው እንደነበር ይህንን በዛው በቃለ ምልልሳቸው ላይ ጠቅሰዋል። በዋናነት እንግዲህ ምናልባትም አሁን በኢትዮጵያ ውስጥ በህወሓት በኩል ያለውን ነገር በኤርትራም በኩል ያለውን ጉዳይ ከዛም ባሻገር ሌሎች ቡድኖችንም ተመልክተው ተጨምሮ ኢትዮጵያ ውስጥ ያለውን አጠቃላይ ሁኔታ ለመገምገም በተለይ ከኢትዮጵያና ከኤርትራና ከህወሓት ጋር ተያይዞ ያለው ነገር ብዙ ነገሮችን ይመልሳል ተብሎ ይታመናል። እንዳልኩት የትግራይ ውስጥ ያለውን ጉዳይ የቀጥታ የመረጃ ወይ ደግሞ የሂደቱ አካል አሁንም ደግሞ በተወሰነ ደረጃ ከመረጃ ውጭ ናቸው ተብሎ ስለማይታመን፣ በሌላም በኩል ደግሞ የምስራቅ አፍሪካ የጠቅላይ ሚኒስትሩ አማካሪ መሆናቸው በቀንዱ ጉዳዮች ላይ ከሌሎች የተሻለ እንደ መንግስት ባለስልጣን መረጃ በደንብ እንዳላቸው ይታመናል። ስለዚህ የሚሰጧቸው ነገሮች ያንን ግምት ውስጥ ያስገባ ነው። በህወሓት በኩል ከኤርትራ ጋር የተፈጠረውን ግንኙነት በተመለከተ የመጀመሪያው እኔ ነበርኩኝ። ከኤርትራ ጋር ግንኙነት ሳደርግም ተመልሰን ግጭት ውስጥ እንዳንገባም ግጭት እንዳያገረሽ ለመከላከል ነው። ከፌዴራል መንግስቱም ጋር ያንን አድርጌያለሁ። እኔ ከፌዴራል መንግስቱም ከህወሓትም ጋር ከኤርትራም ጋር ያንን በማድረጌ የቲፒኤልኤፍ ሰዎች ደግሞ ሌሎቹ አንጋፋዎቹ ብለን እንጥራቸው ነባሮቹ እነሱ ደግሞ ከኤርትራ ጋር ግንኙነት ጀመሩ። ያንን ከኤርትራ ጋር የጀመሩትን ግንኙነት
ከፌዴራል መንግስቱ አለብን የሚሉትን ስጋት ለመከላከል እንደ ዋስትና የሚወስዱት ነገር አለ ነው። ተጨባጭ ይሁን ዝም ብሎ በግምት ላይ መስረት ግን በዛ ምክንያት ከፌዴራል መንግስቱ አለብን የሚለውን ስጋት መሰረት አድርገው ወደዚህ ሁኔታ ውስጥ እንደገቡ ነው እንግዲህ ያብራሩት፣ ግንኙነቱ የጀመረበት ሁኔታ ሲገልጹ ማለት ነው። The TPLF leadership is trying to do is to see if aligning, alliance with the Eritreans could save them from a real or perceived threat from the federal government. ምናልባት እንግዲህ ይሄኛው አቶ ጌታቸው ጉዳዮቹ እየተብራሩ ስለማይሄዱ ጥያቄዎች ማንሳት የሚቻል ይመስለኛል። ህወሓት ከፌዴራል መንግስቱ አለብኝ የሚለው ስጋት ምን አይነት ስጋት፣ የምን ስጋት፣ ለምንስ ስጋት ውስጥ ይገባሉ? የፕሪቶሪያው ስምምነት ደቡብ አፍሪካ ፕሪቶሪያ ከተማ ውስጥ ከተፈረመ በኋላም ያንን ተከትሎ የእስር ማዘዣ ወጣባቸው። እስሩ ቀርቶላቸዋል ብቻ ሳይሆን እስር ቤት የነበሩ ሰዎች ተፈተዋል። እንደሰማነው ንብረቶቻቸው የታገዱባቸው ሰዎች ንብረቶቻቸው ተመልሰዋል። የህወሓት መሪዎች እና አቶ ጌታቸው ዶክተር ደብረጽዮንም አዲስ አበባ ሲመላለሱ ነው የቆዩት። እርግጥ ነው አንዳንድ ቀደም ሲል ስልጣን ላይ ቲፒኤልኤፍ በነበረበት ሰዓት ኢትዮጵያ ውስጥ በተፈጸሙ ሰቆቃዎች ግንባር ቀደም ተብለው የሚጠቀሱት የደህንነቱን መስሪያ ቤት ከ1993 ጀምሮ ሲመሩ የቆዩት አቶ ጌታቸው አሰፋ እርሳቸውና የተወሰኑ ሰዎች ስጋት አለባቸው ብለው ከዚህ ቀደም አቶ ጌታቸው አንስተዋል። ያንን እከሌ ያላሉም ስጋት ያለባቸው ሰዎች አሉ ብለዋል። ያው ስጋት ካለባቸው ሰዎች አንዱ አቶ ጌታቸው ጌታቸው አሰፋ መሆናቸው የሚያጠራጥር አይደለም። ምክንያቱም ራሱ አሁን ሌላው ኢትዮጵያዊ ሳይሆን የህወሓት ደጋፊዎች ጭምር ምናልባትም መጨረሻ ላይ በዛ ደረጃ ህወሓት እንዲጠላ በማድረግ የአቶ ጌታቸው አሰፋ መስሪያ ቤት በንጹሐን ላይ የፈጸመው ሰቆቃና አስነዋሪ ድርጊት ለዚህ ዳርገውናል ብለው የሚያስቡ ሰዎች አሉ። ስለዚህ አቶ ጌታቸውና ከእርሳቸው ጋር የተያዙ ኃይሎች በኢትዮጵያ ውስጥ የፈጸሙት ሰቆቃ ስቃይም ስላለ ከዛም ባሻገር ኢትዮጵያ ውስጥ ለውጡ እንደመጣ በወንጀል ሲፈለጉ የነበሩ ሰው በመሆናቸው ዶክመንት ወይ ደግሞ ሰነዶችን ይዘው ወደ ትግራይ የሸሹ ሰው ናቸው። በእነዚህ ሁኔታዎች እንግዲህ እኚህ ሰው የሰላም ስምምነቱ ከተፈረመም በኋላ ስጋት አለባቸው ማለት ነው። ነገር ግን ጠቅላይ ሚኒስትሩ በፈለጉት መንገድ መውጣት ይችላሉ ብለው ነግረውኝ ይሄንኑ ነግሬያቸዋለሁ ግን አላመኑም የሚል ነገር ተደጋጋሚ ያነሱ ነበር። እነዚህ ሰዎች እንደዛ ከሆነ ስጋታቸው የኢትዮጵያ መንግስት የፕሪቶሪያውን ስምምነት ያፈራረሙ አካላት አሉ እኮ። አሁን ከቀውስ መውጣት ነው የሚፈልገው። የፕሪቶሪያውን ስምምነት ያፈራረሙ የአፍሪካ ህብረት አለ። የታዛቢነት ሚና የተጫወቱ ሀገራት አሉ። እና አሜሪካ እና አውሮፓ ህብረት፣ የተባበሩት መንግስታት እንዲሁም ኢጋድ እና አፍሪካ ህብረትም አሉ። ስለዚህ በዚህ በኩል ስጋት ያለበት ሁኔታ ራሳቸው አቶ ጌታቸው የጊዜ አስተዳደሩ ፕሬዝዳንት ስለነበሩ፣ በሌላም በኩልም የፕሪቶሪያውን የሰላም ስምምነት የፈራሚ ዋና ሰው በመሆናቸው ለእነዚህ ሰዎች ትክክለኛ የጸጥታ የደህንነት ስጋት ካለባቸው በአፍሪካ በሸምጋዮቹ በኩል ዋስትና ማግኘት የሚችሉበት ሁኔታ የኢትዮጵያ መንግስት አልከለከለም። ግን ፍራቻ ካለባቸው ያን ማድረግ ለምን ሳይቻል ቀረ? እውነተኛ ስጋት እውነተኛ እንትን ከሆነ በሌላም በኩል ደግሞ እነዚህ ሰዎች አሁን በኤርትራም በኩል ተነስተው እስከ ሱዳን ድረስ መሄድ የሚችሉበት ሁኔታ ተፈጥሯልና ስጋት ያለባቸው ሰዎች በዛ ወጥተው ለምን የደህንነት የነሱ እንደ ስጋት የሚያነሱትን ነገር ለምን በዛም ችግራቸውን አይፈቱትም? ምክንያቱም በነሱ የደህንነት ስጋት የትግራይን ህዝብ ተመልሰው ወደ ግጭት ወደ ቀውስ ውስጥ ለመክተት እየሞከሩ ስለሆነ ያን ነገር መከላከል የሚቻልበት ሁኔታ የለውም። የመጀመሪያው ትክክለኛ ስጋት ከሆነ አቶ ጌታቸውም ፌዴራል መንግስቱም የሰላምን ለማረጋገጥ የፕሪቶሪያውን ሰላም ስምምነት ሂደት ውስጥ ተዋናይ የሆኑ አካላት ሁሉ ይህን የማድረግ ኃላፊነት አለባቸውና ያለምን አልተደረገ የሚል ጥያቄ ማንሳት ይቻላል። ግን አጠቃላይ ሁኔታዎችን ስናይ የቲፒኤልኤፎቹ ስጋት ስላለባቸው ነው ወይንስ ያንን ስጋት
ቀጣይ አጀንዳዎቻቸው ለማስፈጸም ስለሚፈልጉት ነው የሚለውን ነገር እንግዲህ አብሮ መታየት ያለበት ነው። ምናልባት ቃለ ምልልሱም እየተብራራ ቢሄድ ብዙ ነገሮች ሊነሱ የሚችሉበት ይመስለኛል። እንግዲህ የነ ከኢትዮ ፌዴራል መንግስቱ ስጋት ስላለባቸው ዋስትና ፍለጋ ተብሎ በዛ መልክ የተገለጸው ነገር አሁንስ የኢትዮጵያ መንግስት ወይ ደግሞ የአቶ ጌታቸው የፕሪቶሪያ የሰላም ስምምነት ሌላውንም አካል ኃላፊነት የወሰዱ አካላት በዚህ በኩል ላይ ሚናቸውን እንዲጫወቱ ማድረግ በአደባባይ ይህን ጥሪ ለማድረግ የሚያሳፍራቸው ቢሆን፣ ምክንያቱም ይህንን በአደባባይ ጥሪ ሊያደርጉ አይችሉም። ለምን እንደማያደርጉት ወደ ጦርነት ለመግባት የደህንነት ስጋት አለብን ብለው ወደ ጦርነት አይገቡም። የትግራይ ሉዓላዊ ግዛት አልተመለሰም፣ ተፈናቃዮች አልተመለሱም የሚለውን ነገር እሱን መነሻ አድርገው ነው ወደዛ የሚገቡት። ያንን ካላደረጉ ለእናንተ የደህንነት ስጋት ብለን የትግራይ ተመልሳ የጦርነት አውድማ አትሆንም፣ ተመልሶ ግጭት ውስጥ አይገባም የሚባል ነገር ስለሚመጣ ለራሳቸው የደህንነት ዋስትና ሲሉ ወደዚህ ሁኔታ ውስጥ እየገቡ ከሆነም የሚመለከተው አካል ሁሉ በአንድ በኩል የደህንነት ስጋት እንደሌለባቸው የማረጋገጥ፣ በሌላም በኩል በዚህ ሽፋን አድርገው የሚያደርጉት እንቅስቃሴ ካለ ደግሞ ያው የሚመለከታቸው ምናልባትም በተሳሳተ መረጃ እነሱን እየተከተሉ ያሉ አካላት ካሉ ለነሱ ተገቢው መረጃ በመስጠት ነገሮችን ያው ጠላትን መቀነስ ወይ ደግሞ ግጭቱ እንዳይፈነዳ ለማድረግ ያለውን እድል ማስፋት የሚቻልበት ሁኔታ ካለ እሱ ላይ ስራ መስራት ነው። አሁን በቲፒኤልኤፎች በኩል ያለው ነገር ምንም ጥያቄ ውስጥ የማይገባ ነገር አሁን የደህንነት ስጋት የሚለው ነገር ሳይሆን አቶ ጌታቸውም አንስተዋል። ተስፋ ያደርጋሉ አንዳንዴ። ያኔ ወደ አዲስ አበባ የደረገውን ጉዞ አላምንበትም አሉ። አሁንም በሆነ እንትን ወደ አዲስ አበባ መድረስ ባይቻል እንኳን ተመልሶ የሆነ ነገር ላይ ራሳቸው መቆጣጠር የሚችሉት ስልጣናቸው ማረጋገጥ የሚችሉበትን ነገር ተግባራዊ ለማድረግ እየተንቀሳቀሱ መሆናቸው ግልጽ ነው። ስለዚህ በዚህ በአቶ ጌታቸው ቃለ ምልልስ ላይ በዋናነት የተረዳ ነው በኤርትራና በህወሓት መካከል ባለው ትብብር ውስጥ ማን ምን ይፈልጋል የሚለው ላይ ነው። የኤርትራ መንግስት እና በህወሓት መካከል በተፈጠረው ትብብር የኤርትራ መንግስት አቶ ጌታቸው በሰጡት መረጃ የኢትዮጵያ መንግስት የቴክኖሎጂ የበላይነት የቁጥርም የበላይነት ስላለው ያልተመጣጠነ ነገር ሊሆን ስለሚችል ውጊያው ድንበር ላይ እንዳይሆን ውጊያውን ከድንበራቸው ገፍተው ትግራይና አማራ ክልል ወይ ትግራይ ወይ አማራ ክልል ውስጥ እንዲካሄድ ነው የሚፈልጉት ብለው አቶ ጌታቸው እንግዲህ ገልጸዋል። በኤርትራ በኩል ያለው ፍላጎት ውጊያው ድንበር ላይ ከተጀመረ ኢትዮጵያም የቴክኖሎጂ የበላይነት የቁጥርም የበላይነት ስላላት ያንን በዛ መጠን መንገድ የሚመጣውን ክፍተት ለመዝጋት ጦርነቱን በኢትዮጵያ ምድር በአማራ ክልል ወይ በትግራይ ክልል ውስጥ መደረግ አለበት ብለው በዛ መልኩ እየተንቀሳቀሱ ነው በሚል ማብራሪያ ነው የሰጡት። ይሄንን መሰረት አድርገው ደግሞ አቶ ጌታቸው የህወሓት ኃይሎች ጦርነቱን ወደ ትግራይ ክልል እንዲደረግ የሚያደርጉት እንቅስቃሴ ወደ ግጭት አስከትሎ ትግራይ ውስጥ ጦርነት የሚፈነዳ ከሆነ በእነሱ ሳቢያ ትግራይ ምድር ውስጥ ጦርነት የሚፈነዳ ከሆነ የትግራይ ተወላጆች ተመልሰው ሰለባ የሚሆኑበት ሁኔታ ስለሚከተል ያንን ለመከላከል መፋለም ካስፈለገም እፋለማሉ እስከ መጨረሻው ብለው በአደባባይ የገለጹበት ሁኔታ ነው ያለው። ትግራይ ምድር ውስጥ ጦርነቱ እንዳይከተል የፌዴራል መንግስቱ ወደዛ ውስጥ እንዳይገባ። እዚህ ጋር ምናልባት አንዳንድ ሰዎች የፌዴራል መንግስቱ ለምን እንዳይገባ ማድረግ ነው ያለባቸው እንጂ ህወሓት ምንድነው ህወሓት የፌዴራል መንግስቱ በገባ ህወሓትን እንዴት ተጠያቂ ማድረግ ይቻላል የሚል ያው አንዳንዴ በኋላም ይነገራል፣ ዛሬም ይነገራል። የሚያደምጥ በሆነ ቦታ ላይ የቆመ ምናምን ደጋፊና እንትን ስላለም በዛ መልክ የሚገለጽ ነገር ነው። የኢትዮጵያ መንግስት ለምን ይገባል የሚለው ነገር የሚገባበት ምዕራፍ አለ። የሚገባበት ምዕራፍ ግልጽ እኮ ሆኗል። አሁን
የኤርትራ መንግስት ጦርነቱን ኢትዮጵያ ምድር ላይ ለማካሄድ ከወሰነ ያንን ደግሞ ለማድረግ አሁን እየተደረገ ያለው የኤርትራ መንግስት ጦርነቱ ወይ ትግራይ ወይ አማራ ክልል እንዲደረግ ነው። ከፋኖች በተሻለ ቁመና ላይ የሚገኘው ህወሓት ደግሞ ጦርነቱ አማራ ክልል እንዲካሄድ ይፈልጋል። የትም ዱቄቱ ይህ ምንድን ነው? የትም ፍጪው ዱቄቱን አምጪው የሚመጣ ዱቄትም ባይኖርም ፋኖ የሚባል የተበታተነ ዓላማ ይህ ነው የማይባል ለሆነ ማህበረሰብ መብት ተነስቻለሁ ብሎ ከሰፈሩና ከመንደሩ መንፏቀቅ አቅቶት እዛው እየተርመጠመጠ የሚንቀሳቀስ ቡድን አሁን ኤርትራ ጦርነቱ በኢትዮጵያ ምድር እዛው አቅራቢያ ባለው ወይ በአማራ ክልል ወይ በኤርትራ ክልል በትግራይ ክልል መሆን አለበት፣ ምክንያቱም ድንበር ላይ ከሆነ እበለጣለሁ በሚል ይሄንን ስታደርግ ህወሓቶች ደግሞ ትግራይ ክልል ከሚሆን አማራ ክልል ይሁን ብለው አሁን ሰሞኑን በሰሜን ወሎ አካባቢ የደረገው ነገር የዛ ሂደትና ውጤት መሆኑ ዝም ብሎ አጠቃላይ ነገሮች ሲነበቡ በደማቁ የሚታይ ነው። የፌዴራል መንግስት ለምን ይገባል የሚሉ ሰዎች ቲፔል ምንድን ነው ኤርትራ የላከችውም ህወሓት በተወሰነ ደረጃ ታጣቂዎቿንም ምናምንም ከታ የተሳተፈችበት ነገር ሲኖር እዚህ ምናምን ላይ ወልዲያ ወይ ምናምን ላይ የተንደፋደፈ አይቀጥልም። የኢትዮጵያ መንግስት ሄዶ አናቱን መቁረጥ ነው ያለበት። ስለዚህ ያንን ለማድረግ ምናልባት አሁን ለኤርትራኖቹ ትንሽ አድቫንቴጅ የሚሆነው በዚህ ሰዓት በአሜሪካኖቹ በኩል የተጀመረ ነገር ስላለ የኢትዮጵያ መንግስት ከዛ አልፎ ለመሄድ ያለው ድል ምናልባት የተጀመረ ጥረት አለም። ያ የተጀመረ ጥረት የኢትዮጵያ መንግስት ለሰላም ቁርጠኛ መሆኑን ማረጋገጥ ስላለበት፣ ነገር ግን ወደዛ ለመሄድ ማለቅ ያለባቸው ጉዳዮች እስኪያልቁ ይጠብቃል። ነገር ግን በአማራ ክልል በሆነ አካባቢ ላይ ሽፍቶች እያሰማሩ ንጹሐንን እያስጨፈጨፉ ንጹሐን ብዬ ነው ማምነው። አሁን መታወቂያቸውን ያየ ሰው አሁን ፋኖ እያሉ ግፋ በለው የሚሉ ሰዎች ምን ያህል ከህሊናቸው ጋር እንደሚኖሩ አዝናለሁ። መታወቂያዎቹን የተበተኑት መታወቂያዎች ተመልከቱ። የተገደሉ ልጆች በ1999 የተወለደ በ2000 ምናምን የተወለደ በኢትዮጵያ አቆጣጠር ነው የምለው። ዛሬ 2018 ላይ ነን። ይሄ ልጅ ገና 20 19 ዓመት 18 ዓመት ምን ሊያደርጉ እነዚህ ልጆች በዚህ ደረጃ ዋጋ ይከፍላሉ? በታየ መንገድ ከከተማም ከምንም ከገበሬም ከምንም እየሰበሰቡ እየፈጇቸው እያስፈጇቸው ነው። ስለዚህ ይሄ ሁኔታ ባለበት ወይ ደሴ ዙሪያ ይሁን ወልዲያ ዙሪያ ይሁን ባህር ዳር ዙሪያ ይሁን ምናምን ዙሪያ ይሁን መልእክተኞቹ እየተላኩ ሲመጡ እነሱ ላይ ብቻ ጊዜ ከማጥፋት አናቱን ሄዶ መቁረጥ ስለሚያስፈልግ ወደ መቀሌ ሊሄድ የሚችልበት እድል ሰፊ ነው ማለት ይሄ ነው። ጦርነቱን ወደዛ አትሳቡት፣ አትጎትቱት የሚለው የአቶ ጌታቸው ረዳ ጥሪ ወልዲያ ላይ የሚደረግ እንቅስቃሴ አናቱ በዋናነት አስመራ ነው፣ ቅርንጫፉ መቀሌ ነው። ስለዚህ የአስመራው እንቅስቃሴ ጉዳዩ የሁለት ሀገራት ስለሆነና አሜሪካኖቹ አውሮፓዎቹ በተወሰነ ደረጃ ጉዳዩን በንግግር ለመፍታት ጥረት እያደረጉ ስለሆነ የኢትዮጵያ መንግስት አልፎ ሊሄድ አይችልም። አሁን ባለበት ሁኔታ መንገድ ላይ ነገሮች ሲሰነካከሉ ከዛ በኋላ የሚሆነው ይሆናል። ነገር ግን የሰላምን መንገድ አሻፈረኝ ብሎ የተሰጠውን እድል አበላሽቶ ተፈናቃዮቹን 5 ዓመታት ሙሉ ድንኳን ውስጥ እንዲንከራተቱ ያደረገ ቡድን ከዚህ በላይ ችግር እየፈጠረ እንዲቀጥል መፈቀድም ስለሌለበት የኢትዮጵያ መንግስት ገብቶ እርምጃ እንደሚወስድ እንቅጣት ታክል የሚያጠራጥር ነገር አይደለም።
ስለዚህ አትጥሩ አትሳቡት የሚለው ነገር ከይሄ ነው። ምናልባት አንዳንድ ሰዎች ለምን ይገባል እንዳይሄድ የፌዴራል መንግስቱ እንዳይሄድ እሱ የፌዴራል መንግስት ባለስልጣን ስለሆነ አቶ ጌታቸው አትግባ ለምን አይለውም? አትግባ የሚባል ነገር አልገባም የሚባል ነገር የሚመጣው የምንድን ነው ቲፒኤልኤፍ እንደው ተቀንቶት ቤተ መንግስት እስኪገባ ዝም በል ወይ ደግሞ የኤርትራን ጉዳይ ሲያስፈጽም ተመልካቹን የሚል ጥሪ ነው ከማለት ውጭ ሊገለጽ የሚችልበት ሌላ መንገድ የለም። ስለዚህ በዚህ መንገድ የትኛውም ቦታ ላይ አሁን ይሄ ፋኖ የሚባል በቃ በእርግጥም እነዚህ ሰዎች አልፈርድባቸው የማልፈርድባቸው ለምንድን ነው? ከአቅማቸው በላይ ፎከሩ። የሆነ ነገር እናሳካል በተወሰነ ደረጃ የጤነኝነት ምልክት ነው ወይ ላለው ለማደናገር ከሆነ ትክክል ነበሩ። ለማደናገርም ደግሞ አይነት አለው። የማይደረስበትን ነገር ሰማይን መቧጠጥ እንደማይቻል እያወቁ 4 ኪሎ እንገባለን፣ ይሄንን እንፈጽማለን፣ ያን እናደርጋለን ሲሉ ሲፎክሩ ከረሙና እንኳን 4 ኪሎ በተደጋጋሚ እንዳልነው ከተሞች ላይ ፎቶ ተነስተው የሚለቁትን ነገር ማድረግ የማይችሉበት ሁኔታ ስለተፈጠረና እንደ ጆሴፍ ኮኔ አድራሻቸው እየጠፋ እንደሚመጣ ሲገነዘቡ ምናልባትም አንዳንዶቹ በዛው እንደ ካሜሩዡ ፖልፖት እዛው ምናምን ውስጥ ምናምን ሆኖ እንደሚቀሩም እያዩ ስለመጡ አሁን የሆነ የምንድን የሀገር ክህደት የምናምን የሚባል ለነሱ የራስ ምታታቸው አይደለም። ኤርትራንና ትግራይን ለመውጋት ሲሄድ ዝም ብለን አናይም። ከዚህ በላይ ነውርም ወንጀልም የሀገር ክህደትም አለ እንዴ? በመጀመሪያ ትግራይን ለመውጋት ኤርትራን ለመውጋት የሚባል ነገር የለም። ትግራይ ውስጥ ያመፀ የሸፈተም 27 ዓመታት የኢትዮጵያ መከራ የሆነበረ አሁን ደግሞ መከራውን እንዳለ ትግራይ ውስጥ እያዘነበ ያለ ቡድን ከዚህ ድርጊትና ጸረ ሕዝብ እንቅስቃሴ ተገታት ተብሎ አሻፈረኝ ብሎ ታዝሎ የሆነው ነገር አድርጋለሁ እያለ የሚንቀሳቀስ ቡድን ስለሆነ እሱ ላይ የሚወሰድ እርምጃ በትግራይ ሕዝብ ላይ የሚወሰድ እርምጃ ሳይሆን የትግራይን ሕዝብ ሰላሙን የሚያረጋግጥለት አሁን በአንጻራዊ መንገድ ያገኘውን ነፃነት እንኳን ከዚህ በኋላ አትናገርም የሚል ማሳሰቢያ እየሰጡ ባሉበት ሁኔታ ውስጥ እጅ እግሩን ከማሰራቸው በፊት አንደበቱን ከመለጎማቸው በፊት የነሱ አንደበት መለጎም ስላለበት ሕግና ስርዓት መከበር የግድ ስለሚል ወደዛ የሚሄዱ ነገር ምንም የሚያጠራጥር ነገር አይመስለኝም። ስለዚህ እነዚህ ሰዎች በአቶ ጌታቸው ጥሪም አሁንም የሚቻልና የማይቻለውን የሚሳካና የማይሳካውን ለይቶ ገምግሞ ራስን ከእውነታው ጋር ማስማማት በጣም በጣም አስፈላጊ ነው። ቲፒኤልኤፎቹ ፋኖ የተባለው አንዳንዴ በአርበኝነት ኢትዮጵያን ከወራሪዎች ለመታደግ በዱር በገደል ለነጻነት ዋጋ የከፈሉ አርበኞችን ስያሜ ይዞ በዚህ ስያሜ ጸረ ኢትዮጵያ ሆኖ ኢትዮጵያ የምታነሳውን የመብት የኢትዮጵያን የመልማት ኢትዮጵያን በተለያየ መንገድ ጫና የፈጠሩ ነገሮችን በንግግር በውይይት ችግሮችን ልፍታን ተኩስ አይደለም እንነጋገርና መውጫ ነገር በጋራ እንፈልግለት የሚለውን ነገር ኢትዮጵያውያን 130 ሚሊዮን ሕዝብ ታጥሮ መተንፈሻ መውጫና መግቢያ አጥቶ ከዚህ በላይ ብዙ ርቀት ሊሄድ አይችልም። ተጋግዘን ተደጋግፈን ሰጥቶ በመቀበል እንነሳ የሚል ጥሪን ገፍቶ አልነጋገርም። ስለዚህ ረብሻቸዋለሁ፣ ኢትዮጵያ ውስጥ ቀውስ እፈጥራለሁ የሚል ኃይል የኤርትራ መንግስት እሱን አትንኩብኝ የሚል ክህደት የሚለው ይገልጸዋል። ፋኖ የሚለውን የነራስ አበበ አረጋይን ስም መያዝስ ከወንጀሎች ሁሉ ወንጀል የነውር
ጥግ አይደለም? እነዚህ ሰዎች መልሰው ሊያገግሙ የማይችሉበት ነገር ውስጥ የገቡት። አልቻልክም፣ በቃ ካልቻልክ ችግር የለውም እኮ የሆነ ማህበረሰብ መብት አስከብራለሁ በተወሰነ ደረጃ ተረት ነበር፣ ልብ ወለድ ነበር፣ የስልጣን ፍላጎት ነበር። ነገር ግን የሆነ ቦታ ላይ እኮ መውጫ አለው። በቃ አይ ከዚህ በላይ ህብረተሰቡ ዜጎች እንዳይጎሳቆሉ ስል ጥያቄዎቹ በሂደት ኦልሬዲ እኮ ጥያቄው የለም። ጥያቄዎቹ በሂደት እንዲመለሱ በንግግር ችግሮችን ለመፍታት ተዘጋጅቻለሁ ማለት ለትልቁ መውጫ መንገድ ነበር። በዚህ መጠን የክህደት ሌላ እኮ ነገር አይደለም። ዝም ብሎ የኢትዮጵያ መንግስት የአየሩ ጸባይ ስላልተስማማኝ ወይ ደግሞ አይናቸው ቀለም ስላላማረኝ የሚባል ነገር ውስጥ አይደለም። ልዋጋ የሚልም ጥሪ አይደለም እየቀረበ ያለው። ከምንም በላይ እውነት ለመናገር በቅንነት ለሚያይ ሰው የኢትዮጵያ መንግስት የሆነ መውጫ ነው የሚፈልገው፣ የደህንነት ዋስትና ነው የሚፈልገው። ይህንን እኮ አደረገው። ከኤርትራ ጋር ከመወዛገብ ወደ ሶማሌላንድ እኮ ሄደ። ቀላል በቃ የተሻለ ሆኖ ያገኘው ቦታ ላይ። ያ ደግሞ ሌላ ዲፕሎማሲ ጣጣ ፈጠረ። እየተዘጋ እንዳልሆነ በተለያየ መንገድ እየሰማን ነው። ስለዚህ ለሀገሩ ለቀጣይ ለትውልዱ መውጫና መተንፈሻ እያማሰነ ባለበት ለማግኘት እየማሰነ ባለበት ሁኔታ ውስጥ ኢትዮጵያ ተዘግታ ትኑር፣ ኢትዮጵያና ኤርትራን በጠላትነት እየተፈላለጉ በድህነት ተቆራምደው ይቀጥሉ የሚል አትንኳቸው፣ አትድረሱባቸው የሚል የክህደት የነውር ጥግ ሊያገግሙበት ቀና ሊሉበት አይችሉም። ምናልባት ምንድን ነው ሞክረው ስላልተሳካላቸው በመንገድ መሪነት አዲስ አበባ ያደርሱናል ብለው አስበው ሊሆን ይችላል። ከዚህ በኋላ አዲስ አበባ አይደለም ምናልባት እቀጥላለሁ የሚባል ነገር ካለ ሁላችሁም አስመራ ተገቡ ከሆነ የሚታይ ነው የሚሆነው። አዲስ አበባ የለም። የሌላ ዓለም ውስጥ ያለ ነው። በፍጹም የማይታሰብ የማይደረስበት። ምናልባትም ዛሬ የምትመኩባቸው ምናልባት የቲፒኤልኤፎቹ ላይ የተወሰኑ ላይ ይመኩ ይሆናል። ተቆንጥጠው የሆነ ቦታ ላይ ሲቀመጡ ምናልባት ታዩም ይሆናል። ዝም ብለን አንዳንድ እኔ የተለየ መረጃ ምሮኝ አይደለም፣ አጠቃላይ የቴክኖሎጂ ምናምን ነገር ሳይ ስገመግም ሰማይና ምድር የተደፋባቸው የሚመስል ነገር ሊገጥማቸው ይችላል ብዬ አንዳንዴ ምንድን ነው ሰማይና ምድር የገጠመ የሚመስላቸው ሰማይና ምድሩ ቀጥታ የገጠመባቸው ሳይሆኑ ከርቀት ሆነው ሌሎቹ ላይ ሰማይና ምድር ሲገጥም አብሮ ሰማይ የሚደፋባቸው ሰዎች፣ መንገድ መሪዎቹ፣ አገልጋዮቹም ጭምር ማለት ነው። እናም አቶ ጌታቸው ረዳ ጦርነቱን ወደ ትግራይ ከሳባችሁ ማለታቸው ጦርነቱን ወልዲያ ላይ ተባብራችሁ መተኮሳችሁ እናንተን ፍለጋ የፌዴራሉ መንግስት ወደ እርምጃ ሲሄድ ራሳችሁን ለመከላከል ስትፍጨረጨሩ ይነስም ይብዛ የተወሰነ ነገርም ቢሆን በንጹሃን ላይ የሆነ ጉዳት ሊደርስ ስለሚችል ይሄ ያን አደጋ ለማስቀረት እየጣርኩ ነው። ያ ሁኔታ የሚከተል ከሆነ እፋለማችኋለሁ። ጉዳዩ ከመድረሱ በፊት እነዚህን ሰዎች ማዳከም በሚቻልበት ሁኔታ ላይ ማዳከም ማለት ምንድን ነው? እንደማያዋጣቸውና እንደማይሳካላቸው ብቻ ሳይሆን ውጤቱ አደገኛ እንደሚሆን የተረዱ ከመካከላቸው ወደ መፈለግ ጭምር ሊሄድ የሚችልበት ሁኔታ ያው መፋለም ከውስጥ የገባቸው ወይ ደግሞ አደጋው የታያቸውን ሰዎች መቀነስም ምናልባት ሁኔታዎች ጥንትኖቹን ለማስቀረትም የሚያግዝ ስለሆነ ከዛ አንጻር የህወሓትና የኤርትራ ትብብር በመንገድ መሪዎቹ በነ ፋኖ ለማሳካት የሚደረገው ነገር ያው ንጹሐን ወጣት ልጆች ለጋ ህፃናት ምስላቸው
ተጨፍጭፎ ሜዳ ላይ ተበትኗል። ይሄ ሁኔታ እንዳይቀጥል በአንድ በኩል ይሄ እርምጃ ሽብር እንደሚነዛባቸው ምንም ያጠራጥር ነገር አይደለም። በቲፒኤልኤፍም በኤርትራም የሆነ የተኮሰ መስሎት ደስ ያለው ፋኖ ላይም ሽብር እንደሚነዛ ምንም ጥያቄ የለውም። ዓላማው ዝም ብሎ ቀለል ያለ ኦፕሬሽንም አልነበረም። በደንብ ተጠንቶ ተዘጋጅተው ጋሸናን ለመቁረጥ ታስበው እንደነበር አሁን መረጃዎችም እየወጡ ነው። ስለዚህ ማነው ፋኖ አሁን ጋሸናን ለመቁረጥ ምናምን ብሎ ያስባል? በየትኛው አደረጃጀቱ፣ በየትኛው መዋቅሩ? ከዛስ በኋላ ወዴት ነው የሚሄደው? እና ይሄ የሰሞኑ ኦፕሬሽን በቀጣይ ትግራይ ውስጥ ቢያንስ ከዛም ደግሞ ወደ ኤርትራ ከአሜሪካኖቹ ጋር የተጀመረው ነገር እንትን ካለ በኋላ የምናየው ነገር ይሆናል። ስለዚህ አሁንም ያረፈደም ነገሮችን በውይይት በንግግር ለመጨረስ ደጋግሜ እንደምለው ፋኖ ምንድን ነው ጥያቄው? እነዚህን ለጋ ህጻናት እያስጨፈጨፉ ያሉት ዘራፊዎች ካልሆኑ በስተቀር ምንድን ነው ጥያቄው? የስልጣን አምሮት የምናምን ያለው ዙሪያውን የሚያጨበጭብ የሚያሸበሽብ ብዙ ነበር። አሁን ምን ያህሉ እንደቀረ ያው ዝም ብለን እያየን ነው። እናም አሁንም ተጨማሪ ቀውስ ተጨማሪ መከራ በህዝቡ ላይ ምክንያቱም ውጊያ የሚካሄደው የነስ የሚብዛ እርምጃ ሲወሰድ ንጹሐን ሰለባ መሆን እድላቸው ሰፊ ነው። መቶ ንጹሐንን ከአደጋው መጠበቅ የሚቻልበት እድል የለም። ንጹሐን ሰለባ ሲሆኑ ድምፃቸውን ከፍ አድርገው የሚያሰሙ ሰዎች ማሰማታቸው ተገቢ ቢሆንም ንጹሐኑ እንዳይሞቱ ንጹሐኑን ሰብአዊ ጋሻ የሚያደርጉ ሰዎችንም ነውራቸውን መግለጽና ከዚህ ድርጊታችሁ ታቀቡ ማለት ኃላፊነት የሚሰማው ተግባር ነው። አሁን ሳንቃ በተባለው አካባቢ ላይ ከወልዲያ 20 ኪሎ ሜትር እዛ አካባቢ ድሮን ተተኩሶ ቢያንስ 3 ነው 4 ሰላማዊ ሰዎች ለሕክምና የሄዱ ምናምን ተገደሉ የሚል ነው እንግዲህ በድሮን ጥቃት። ቢያንስ ይሄ መረጃ ዝም ብሎ በየንቱን የሚወጣውን የፋኖ መረጃ መቼም መረጃ ነው ብሎ የሚሰማ ካለ እሱ የሆነ የቆመ በቃ ማሰቢያ ያቆመ ሰው ነው የሚሆነው። ቢያንስ የተወሰነ ደረጃ የፖለቲካ ፍላጎት ስሜት ምናምን ሊኖራቸው ቢችልም ዘጋቢዎች ቢያንስ የመንግስታት ዓለም አቀፍ ሚዲያ ተቋማት በቢቢሲ አማርኛው ላይ የወጣ ነገር አይቻለሁ። የድሮን ጥቃት 3 4 ሰዎች መገደላቸውን የ4 የዓይን ምስክሮችን መሰረት አድርጎ ዘገባ አቅርቧል። እዛው ላይ ቆስለው ሕክምና ላይ የነበሩ 6 የፋኖ ተዋጊዎችን በተመሳሳይ በድሮን ጥቃቱ ህይወታቸው አልፏል። እነዚህ ሰዎች ከዚህ ቀደም አንድ ኒው ሁማኒቴሪያን የተባለ ሪፖርተር ወደ ጎጃም አማራ ክልል ሄዶ ስለ ድሮን ጥቃት እስካሁን ድረስ ብዙ ጊዜ ስለ ድሮን ጥቃት የፋኖ ደጋፊዎችና ምናምኑ ብዙ መንግስት የድሮን ጥቃት ምንም በሌለበት በሰላማዊ ሰው ላይ ሆን ተብሎ ተነጣጥሮ እያሉ ነበር ሲሉ የነበሩት። ግን ያው ማሰብ የሚችል ሰው ማገናዘብ የሚችል ሰው ሌላ የፖለቲካ ኮተት የሌለበት የጥላቻ ህመም የሌለበት ሰው ለምን ብሎ ይጠይቃል። ምናልባት መንግስትን የሚያሳስበው ነገር ካለ እነዛ ተብሎ የሚወሰዱ እርምጃዎች ሰላማዊ ሰዎች ላይ ጉዳት እንዳያደርስ የመጨረሻውን ጥንቃቄ መደረግ አለበት የሚል ነገር ነው ሊሆን የሚችለው። በኋላ የኒው ሁማኒቴሪያኑ ሪፖርተር ጎጃም ውስጥ ገብቶ ባቀረበው ዘገባ ላይ አንድ የድሮን ጥቃት እሱ ከመድረሱ በፊት
በአንድ ትምህርት ቤት ላይ የተፈጸመ የድሮን ጥቃት ነው። ያን የድሮን ጥቃት አስቀድሞ ምን እንደተዘገበ እናውቃለን። ሲዘግብ ትምህርት ቤት ውስጥ የፋኖ ታጣቂዎች ነበሩ። ትንሽ ቀደም ብለው ወጡ። የተወሰኑ የቀሩ ነበሩ። እነሱን ጨምሮ ከብቶችም በድሮን ጥቃቱ ጉዳት ደረሰባቸው። መንግስት ወይ ደግሞ የጸጥታ ኃይሎች የሀገር መከላከያ ሰራዊት ጉዳት ወይ ደግሞ ጥቃት ሲሰነዝር በተጠና ኢላማ መሰረት አድርጎ እንደሚሄድ ያ የኒው ሁማኒቴሪያን ሪፖርተር የሚያሳየው ነገር አለ። ምናልባት ይሄኛው የጤና ተቋሙ የጤና ጣቢያው የህዝብ የጤና ጣቢያ ስለመሆኑ መረጃ አልነበረም ወይ? የፋኖ ታጣቂዎች ሊኖሩ ይችላሉ፣ ግን የህዝብ የጤና ጣቢያ ከሆነ አብሮ ሰላማዊ ሰዎች ሊኖሩ የሚችሉበት ሁኔታ እሱ እንዴት ግምት ውስጥ አልገባም የሚል ጥያቄ ማንሳት ይቻላል። ግን በእነዚህ ሰዎች ሰብአዊ ጋሻ ሕክምናም ከሆነ ለምንድን ነው የህዝብ ጤና ተቋማት ውስጥ የሚገቡት? ለቆመንለታል የሚሉት ህዝብ በእነሱ ሳቢያ ለአደጋ እንደሚጋለጥ ለምንድን ያንን እንትን አላሉ? ግን ትርፉን ለሚገኘው ንጹሃን ተገደሉ የሚል ያን ያደረጉ ለመቀጠል ባላቸው ፍላጎት ነው። ይህ ኃይል ምንድን ነው? ይሄ ሁሉ 2 ዓመት ከሐምሌ 2015 ጀምሮ የአማራ ክልል የሁሉ መከራና መዓት አንበርክከው እየገደሉ እየረሸኑ ምን እያሉ ጦርነት እየተካሄደ የሁሉ መከራና ፍዳ ለምንድን ነው የደረሰበት የሚለውን ማስረዳት፣ በዚህ ሁኔታ ውስጥ መንግስት ያጎደለውና የምትጠይቁት ምንድን ነው የሚለው እስካሁን ድረስ የለም። ህዝባዊ ወያነ ሓርነት ትግራይ ለምንድን ነው ለመተኮስ የሚፈልገው? አቶ ጌታቸው በትላንት ዱባይ ላይ በሰጡት ቃለ ምልልስ የፕሪቶሪያ የሰላም ስምምነት ላይ የገለጹት ነገር አለ። መጨረሻው 60 ምናምን ቀናት ውስጥ እጅግ አውዳሚ ጦርነት እንደነበር ገልጸው የመጨረሻዎቹ 10 ቀናት እርሳቸው ወደ ፕሪቶሪያ ለመሄድ ሲሉ እጅግ ከፍተኛ እልቂት የተፈጸመበት ነበር፣ ትንሽ ቀደም ቢል ብዙ ሞት እናስቀር ነበር ብለዋል። የሰላም ስምምነቱ ያ የሰላም ስምምነትን እናቱ ደብረጽዮን እነ ዶክተር ደብረጽዮን ፈርሙ እያሉ ፕሪቶሪያ ላይ ቀደም ሲል የወጣ ኢንተርቪው ነው። እናቱ ጌታቸውን ያስጨንቁ ነበር። ከምናምን ከመከራ የታደጋቸው የሰላም ስምምነት ነው። በዛ የሰላም ስምምነት አቶ ጌታቸው ትላንት በተናገሩትም በዛ የሰላም ስምምነት መሰረት ደግሞ የኢትዮጵያ መንግስት ከኤርትራ ጋር ቅራኔ ውስጥ ገብቷል። የኤርትራ መንግስት ከኢትዮጵያ ጋር መንግስት ጋር ቅራኔ ውስጥ የገባው ይሄ ዝም ብሎ አንዳንድ የማይሆን የሚያወሩ ሰዎች አሉ። የትግራይን ህዝብ ካልጨረስኩ ብሎ ምናምን የሚሉ አሉ። በትክክል የገለጹት አቶ ጌታቸው ናቸው። የቲፒኤልኤፍን አመራር ሙሉ በሙሉ ሳንጨርስ የሰላም ስምምነቱ መፈረም የለበትም የሚል በዚህ የተነሳ በኢትዮጵያ መንግስት ጋርና በኤርትራ መካከል ልዩነት መፈጠሩን በአቶ ጌታቸው የትላንት ቃለ ምልልስ ላይ አንዳንድ የአማራ አክራሪዎችም ብለዋል። እነርሱም ይሄ እዚህ ደረጃ ባለበት ሁኔታ ውስጥ መጨረስ ያስፈልጋል የሚል ግፊት ያደርጉ ነበር የሚል ነገርም አንስተዋል። ስለዚህ ቲፒኤልኤፍ እነ ዶክተር ደብረጽዮን ሳውዝ አፍሪካ ደውለው ቶሎ ፈርሙ ብለው እና አቶ ጌታቸውን ተማጽነው በአፍሪካ ህብረት፣ በአሜሪካ፣ በአውሮፓ ህብረት ምናምን ጥረት የሰላም ስምምነቱ ከተፈረመ በኋላ የሰላሙ እፎይታ የጠለመንጃ ላንቃዎችን መዝጋት ብቻ ሳይሆን እነርሱም እግራቸውን ዘርግተው በሰላም እንዲተኙ አድርጓል። ሀብት ንብረታቸው እንዲመለስም እድል ፈጥሯል። የታሰሩት በአሸባሪ ነው የታሰሩ ከእስር ቤት ነፃ ሆነዋል። እነርሱም ላይ የወጣው የእስር ማዘዣ ተሰርዟል። አሁን የኢትዮጵያ መንግስት ምን ስላጎደለ ነው ለመተኮስ የምትንደፋደፉት ነው ጥያቄ። አሁን በጣም በጣም የሚገርመኝ
ምናልባት ዛሬ ትግራይ ውስጥ የሚታየው በወጣቱም በአዛውንቱም በሁሉም አካባቢ የሚታየው ይሄ መንፈስ 2013 ጥቅምት በፊት ቢሆን ኖሮ ቲፒኤልኤፎች እንዲህ አይነት ሁኔታ ውስጥ ገብተው የትግራይን ህዝብ እሳት ውስጥ አይማገዱትም ነበር። ያኔ ሁል ጊዜ ትክክል ናቸው ብሎ የሚቀበላቸው ብዙ ስለነበር ያኔ የፈጠሩ ስህተት ያስከተለው አደጋም ቢያንስ እነ ኦባሳንጆ እንደተናገሩት ከ600 ሺህ ሰው በላይ አልቋል። የፕሪቶሪያ ስምምነት ምን ያህል ትርጉም እንዳለው አቶ ጌታቸው ራሱ የሚሰጡት ምሳሌ አለ። ጋም በዜናም አንስተናል። የእርሳቸው አጃቢ የነበረ ሰው ወጣት በድሮን ጥቃት ህይወቱን አጥቷል። የእርሳቸው ቤት ሲመታ እናቱን የልጁን እናት ባገኙበት ወቅት እናትየው የፕሪቶሪያ ስምምነት ሌሎች ልጆቻቸው የሟቹ ታናናሾች ተመሳሳይ ነገር ውስጥ እንዳይገቡ ያስቀረ ስለሆነ መደሰታቸውን እንደገለጹላቸው አንስተዋል። በንጹሃን ሞት የፖለቲካ ስራ የፖለቲካ ንግድ ውስጥ ያሉት እነ ዶክተር ደብረጽዮን የእነሱንም ህይወት ያተረፈው ነገር ረሱትና እንደገና በተፈናቃይ አልተመለሰም ብለው ተፈናቃይን 5 ዓመት መጠለያ ካምፕ ውስጥ አግተው የትግራይ ሉዓላዊ ግዛት የሚል ነገር እያላዘኑ የትግራይ ሉዓላዊ ግዛት እናንተ ያሰመራችሁ በደጋግም የሚለው ነገር ነው። ማንም ሰው ቅን የሆነ ሰው ማንሳት ያለበት ይሄንን ነው። የማንም በህግ በግፍ በምናም ይፈጸም ነገር መኖር የለበትም። ቲፒኤልኤፍ ስላሰመረው እዛ ያሉ ሰዎች ቲፒኤልኤፍን የሚደግፉ መኖር የለባቸውም የሚል ነገር ካለ ያ ወንጀል ነው፣ ነውር ነው። ሁላችንም ድምጻችን እናሰማለን። ማን ያስተዳድረው የሚለው ግን ለማንም ራስ ምታት ሊሆን አይገባም። በዘላቂነት ችግሩ እስኪፈታ ራሳቸውን ባለቤቶቹ ያስተዳድሩ ነው ጥያቄ የተነሳው። ስለዚህ ሉዓላዊ ግዛት የሚባል መጀመሪያም ያልነበረ ራሳችሁ ያሰመራችሁት ያም ሆኖ ግን ደግሞ ዘላቂ መውጫ እስኪገኝ ድረስ ራሳቸውን ያስተዳድሩ የሚል ነገር ነው የመጣው። ስለዚህ ይሄ ጥያቄ አይደለም። በፍጹም ጥያቄ ሊሆን የሚችልበት እድል የለም። የተፈናቃዮችን ጉዳይ 5 ዓመት አገታችኋቸዋል። በአቶ ጌታቸው የትናንት ቃለ ምልልስ ላይ በተወሰነ ደረጃ የፌዴራል መንግስቱም ልግመኝነት ወይ ደግሞ ያዝ የማድረግ ነገር እንደነበር አንስተዋል። ስለዚህ ያኛው ምዕራፍ አልፏል። አሁን ተፈናቃዮቹ ይመለሱና ወደ ቤታቸው ይግቡ። ተፈናቃዮችን አግቶ ይዞ በዚህ መልኩ መቀጠል አይችልም። ስለዚህ የቀረ ያልተመለሰው ጥያቄ ምንድን ነው? እነ ዶክተር ደብረጽዮንና ቡድናቸው ስልጣን መቼም ማሰብ የሚችሉ ከሆነ ከዚህ በኋላ መንቀዥቀዥ ወደ ስልጣን ሳይሆን መድረሻው ሌላ ቦታ እንደሚሆን የሚያጠራጥር ነገር አይደለም። የማይደረስበት ነገር ላይ ሲኳትኑ በመኳተን ውስጥ ሌሎች ንጹሐን ዋጋ እንዳይከፍሉ አሁንም ቆም ብለው ነገሮችን ማየት መመርመሩ በጣም በጣም አስፈላጊ ነው። ጥያቄያችሁ ይቅርታ ጥያቄ ተገቢ የሆነ ጥያቄ ካለ ሁላችንም ይውጣና ምንድነው ይሄ ይመለስ እንድንል አምጡ ጥያቄ። የፋኖን አንስቻለሁ፣ የቲፒኤልኤፍን በተመሳሳይ የታለ ጥያቄያችሁ። ሌላው እንግዲህ ኤርትራ ነች። በኤርትራ በኩል እስካሁን ድረስ የኢትዮጵያ መንግስት በአደባባይ እያስተጋባ ያለው ጥሪ የንነጋገር ጥሪ መሆኑ ብቻ ሳይሆን ከኤርትራ ጋር ከመወዛገብም እስቲ ሌላ አማራጭ ብሎ ወደ ሶማሌላንድ ሄዶም ሞክሮ ለጊዜው እንቅፋት ገጠመው። ይሄም ፍላጎት ምን ያህል መውጫ መተንፈሻ ፍለጋ እንጂ ሌላ ሰበብ ፍለጋ ውስጥ እንዳልሆነ የሚያሳይ ነገር ነው።
ለመነጋገር ደግሞ 5 ዓመት ሙሉ ለመነን ብለው ጠቅላይ ሚኒስትር አብይ በቅርቡ መናገራቸውም ይታወሳል። 5 ዓመት ሙሉ መለመን ውስጥ ተገባ። ለምንድን ነው 5 ዓመት ሙሉ ይለመናል? በመነጋገር የሚታጣ ነገር አለ፣ በመነጋገር የሚገኝ ነገር እንጂ። ስለዚህ አሁንም በኤርትራ በኩል ላለመነጋገር የሚቀርብ ምክንያት ሰምቼ አላውቅም። በደጋፊዎች በኩል የሚነሳ ነገር አልነጋገርም ማለት መብት ነው የሚል ነገር ነው። ይህ እኮ የሰፈር የጎረምሳ የምናምን ነገር አይደለም እኮ። የሀገር ጉዳይ ነው፣ የትውልድ ጉዳይ ነው፣ የሚሊዮኖች ጉዳይ ነው። አልነጋገርም ብሎ ፋኖና ሸኔን እንዲሁም ቲፒኤልኤፍን እየደገፉ አልነጋገርም ማለት ይዋጣልን ማለት ነው። አልነጋገርም የሚባል ነገር እንዴት ይመጣል? እንኳን በሀገራት ደረጃ አይደለም በግለሰብ ደረጃም የሆነ ችግር ውስጥ የገቡ ሰዎች ቢያንስ የምንድን ነው የንዴት ጊዜው እስኪያልፍ የተወሰነ ጊዜ ይውሰዱና ይታይ፣ ከዛ በኋላ እናነጋግራቸው ነው የሚባለው። ተነጋግሮ ኤርትራም አትጎዳበት፣ ኢትዮጵያም የማትጎዳበት፣ በውጤቱ ሁለቱም ተጠቃሚ የሚሆኑበት፣ ከምንም በላይ መከራን ለነገ ትውልድ ሳይተዉ ነገ ድረስ መከራ ይቀጥላል እያሉ እየተፈራሩ አሁን ኤርትራ ውስጥ ያለው ኢኮኖሚያዊ ሁኔታ ከዓለም የመነጠል ወደኋላ የመቅረት ነገር ነገም እንዲሁ እየፈሩ ከኢትዮጵያ ወገን እንዲያን ነገር ይመነጣል፣ እንዲያን ነገር ይከተላል እየተባለ በዚህ ሁኔታ ውስጥ መቀጠሉ የሚሻለው ወይንስ ኤርትራን በማትጎዳበት ኢትዮጵያን በማትጎዳበት ሁኔታ ላይ በጋራ ተነጋግረው መውጫ ነገር ወይ ሰጥቶ በመቀበል ወይም በየትኛውም አሬንጅመንት መፍትሄ መፈለግ ነው ወይ የሚበጀው የሚጠቅመው? ምናልባት ኤርትራኖች ሁሉንም ነገር ውሰዱ ካላቸው ቲፒኤልኤፍ ጋር መስማማት አልቻሉም። የኤርትራ መንግስት ነው ምለው 20 ዓመት ምናምን የተዘጋውን ግንኙነት ማለት ሰላምም ጦርነትም የሌለበት አልፎ አልፎ ግጭቶች የነበሩበትን ምዕራፍ ዘግተው ወደ ሰላም መንገድ የመጡትን ከጠቅላይ ሚኒስትር አብይ አህመድ ጋርም መቀጠል ካልተቻለ ከዚህ በኋላ ከማን ጋር መቀጠል ይቻላል? ስለዚህ አልነጋገርም የሚል ነገር ከመጣ በውስጠ ታዋቂነት ያለው ነገር ምንድን ነው? ከየትኛውም መንግስት ጋር አንስማማም። ስለዚህ አሁን ጦርነቱን ከኤርትራ ድንበር አርቀን ኢትዮጵያ ውስጥ እንውሰደው ብቻ ሳይሆን ኢትዮጵያ ውስጥ እርስ በርስ ግጭት ውስጥ በመክተት ሀገሪቱ መንግስት አልባ እንድትሆን የጎበዝ አለቆች መጫወቻ እንድትሆን በማድረግ ስጋታችንን እናስቀራለን የሚል እንዲህ አይነት እርምጃ የእብደት እርምጃ ይወሰዳልን ብዬ አላምንም። ኢትዮጵያ እየተተራመሰች ኤርትራ ሰላሙን ልትቀጥል አትችልም። ግን አያያዙ አሁን ህወሓትና ሸኔና ፋኖን አጣምዶ ወይ ደግሞ ጽምዶ ሰርቶ ሀገር ይፈርሳል እንጂ በሆነ ተአምር እንደው እግር አውጥተው ጉልበት አበጅተው ተራምደው መንግስት ሊሆን ቢሉ ቤተ መንግስት ደጃፍ ላይ አይደለ እንደገና የሚታኮሱት። ከዛ በኋላ እርስ በርሳቸው በየሰፈራቸው አይደለም የሚናከሱት። ቲፒኤልኤፍ ሆኖ የትግራይ ወኪል ይሆናል ከዚህ በኋላ እያየን አይደለ? በየሰፈሩ በየመንደሩ የትም ነው የሚናከሰው። የፋኖ ሲነሳም በየሰፈሩ በየመንደሩ ነው የተነሳው። የሸኔውም ደግሞ የተወሰነ ቦታ ላይ ነው የሚያተኩረው። በስሙ መላ ኦሮሞ ምናምን የሚል ነገር ይሆናል የሚነሳም በተወሰነ አካባቢ ላይ የሚንቀሳቀስ ነው። ግን መጨረሻ ላይ እንዲህ አይነት ቡድንም ብትንትኑ ነው የሚወጣው። ከዛ ሊቢያን፣ ከዛ ሲሪያን፣ ከዛ ሶማሊያን በዓለም ላይ አሉ የሚባሉ የትርምስ የቀውስ ቦታዎችን የምንቀናበት ምክንያቱም ለካ እነሱ የተሻሉ ናቸው የምንልበት ምክንያቱም 130 ምናምን ሚሊዮን ህዝብ ከፈሰሰ ስርዓት አልበኝነት ከነገሰ በዚህ አይነት ቁጥር ህዝብ ውስጥ
እንኳን ኢትዮጵያ አካባቢው ላይ ምን ሊከሰት እንደሚችል ሲደርስ አሁን ዛሬ ላይ ቆመን በእርግጠኝነት አሻግረን ማየት እንችላለን። ነገር ግን ሳይደግስ አይጣላም እንደሚባለው ይሄ ሁሉ ኃይል ምኞት እንጂ እግር ስለሌለው የመረበሽ ችሎታ እንጂ መንግስት ወይ ደግሞ የማሸነፍ አቅም ስለሌለው የሆነ ቦታ ላይ መተኮስ ቢችሉም ተኩሰው ፎቶ ተነስተው ይሄዳሉ እንጂ ውለው ስለማያድሩበት በአጠቃላይ የሚያደርጉት እንቅስቃሴ የትም የማይደርስ መሆኑ ያም እንዳይሆን ደግሞ ያደረገው የኢትዮጵያ የመከላከያ ሰራዊቱና የሌሎች የጸጥታ ኃይሎች አቅማቸውን ማጎልበታቸው በመስዋዕትነት በተጋድሎ የሀገራቸውን ህልውናና ሰላም እያስከበሩ መምጣታቸው ይህ ሁሉ ቅዠት ሆኖ እንዲቀር እንደሚያደርጉት የሚቃዡትም የሚሰጡት አይመስለኝም። ለሌሎችም የማይረዱት ነገር አይደለም። እናም በህይወት ካለው ከሚንቀሳቀሰው ማድረግም መፈጸምም ከሚችለው ስልጣን ላይ ካለው የኢትዮጵያ መንግስት ጋር ተነጋግሮ ሁለት ሀገራት ሁለት ወንድማማች ህዝቦች ዛሬን መከራቸውን ፈተው ነገርን አስተካክለው የሚሄዱበትን መሰረት መጥረጉ እጅግ በጣም አስፈላጊ ነው። ክቡራን ተመልካቾቻችን የዛሬም ረቡዕ መስከረም 21 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ረቡዕ መስከረም 21 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።